እሺ አመሰግናለሁ። የጋምቤላ ክልል ጸጥታ ሁኔታ አስመልክቶ የተናገረ አንድ የማጃን ብሔረሰብ ተወላጅ አለ። እኔ ደስ ብሎኛል። የማጃን ብሔር ተወላጅ በግል ማህበራዊ ድረገጹ ስለ ጋምቤላ ጸጥታ ጉዳይ ደፍሮ ወይ ወጥቶ መናገር ማየት የመጀመሪያ ጊዜ ነው እና እሱን ማመስገን ፈልጋለሁ። ስለዚህ ወደ ንግግሬ ከመግባት በፊት የሱን ንግግር እንድታዳምጡ ፈልጋለሁ። ሰላም ለእናንተ ይሁን። ስፔሻሊ የዛሬውን መልእክት በደንብ አድርጋችሁ ስሙኝ። በጣም ትልቅ ኢሹ ነው የምናገረው። አሁን በጋምቤላ ውስጥ አንዳንድ ጊዜ እነዚህ ግጭቶች፣ እነዚህ በጣም አስቸጋሪ የሆኑ ሁኔታዎች ሲነሱ እኛ ሌሎች ብሔሮች የማንጨነቅ ይመስላችኋል አይደል? እውነቴን ነው የምላችሁ፣ በጣም ነው የምንጨነቀው። ስፔሻሊ በቃ እነዚህ ሁለቱ አኝዋክና ኑዌር በሚጋጩበት ጊዜ እኛ ማንጨነቅ የሚመስላችሁ ሰዎች ልትኖሩ ትችላላችሁ። ነገሩ ግን የኛ ይብሳል። ምክንያቱም እንደምታዩኝ አሲካንሲ እውነቴን ነው የምላችሁ አይ አም ብላክ ኦኬ። ስለዚህ እኔ አጋጣሚ አሁን መሰራበት የሥራ ቦታዬ ኑዌር ሳይት ነው እና ያጋጣሚ ሆኖ ስለዚህ በችግር ሰዓት አሁን እነዛ ሰዎች በዛ ኑዌር ሳይት ላይ ቢያገኙኝ አኝዋኮች ቢያገኙኝ ኑዌር ነው ብሎ ይገሉኛል ማለት ነው። because I'm a black ተሰማስ እነዛም ደግሞ እንደዛው ሲያገኙኝ ሊገሉኝ ይችላል። ምክንያቱም የችግር ቀን ስለዚህ እኔ እየሰጋው ነው የምኖረው ማለት ነው። ስለዚህ የሌላዎች አሁን እነሱ በመጣላታቸው እኛ አርፈን የምንቀመጥ እንዳይመስላችሁ እንጨነቃለን። ስለዚህ የነሱ ዘለቄታዊ ሰላም እንዲመጣ ከሚጨነቁ ሰዎች መካከል አንዱ ነኝ። ምክንያቱም የነሱ ሰላም ነው እኔ በደስታ እንድንቀሳቀስ የሚያደርገኝ። ስለዚህ እየሰጋው እሺ አመሰግናለሁ። እሱን የተናገረው ሁሉ አዳምጣችኋል ብዬ አስባለሁ። እውነት ለመናገር በጋምቤላ ክልል ያለው የጸጥታ ሁኔታ ሁላችን እንደሚያሳስበን እረዳለሁ። ማይቢ ከጥቂት ግለሰቦች ውጪ በዚህ አለመረጋጋት የሚጠቀሙ ሰዎች ካልሆኑ በስተቀር አብዛኛው የጋምቤላ ክልል ህዝብ ኑዌር፣ አኝዋ፣ ሌሎች ኢትዮጵያውያን ማጃን፣ ኮሞ፣ ኦፖ እንደሚያሳስባቸው ይገባኛል በግሌ። ነገር ግን እኔ በእናንተ ላይ ምንም የሚፈርደው ነገር የለም። በተለይ በማጃን፣ በኦፖ፣ በኮሞ ላይ ምንም ብሌም የለኝም። እናንተ ብሌም የማረጋችሁበት ምንም ምክንያት የለም። አንድ ትንሽ ናችሁ እናንተ ጣልቃ ገብታቸው ፍርድ በምትሰጡበት ጊዜ ልትጎዱ ትችላላችሁ። ይሄ ያለው ነው። ምክንያቱም ትላልቅ ብሔሮች በሚጋጩበት ጊዜ ትናንሽ ብሔሮች ዝምታ ይመረጣሉ እና ምንድነው ከመንግስት ጋር ነው የሚሄዱት። ምክንያቱም ለራሳችሁ ሴፍቲ እሱ ያለው ነው። እኔ ትልቁ ቅሬታ እኮ የኔ ቅሬታ ኑዌር ላይ ነው። በተለይ ኑዌር ፖለቲከኞች ላይ ነው ያለው። ምክንያቱም አሁን አኝዋ ፖለቲከኞች ማልጠቅስበት ምክንያት እነሱ ትልቁ የጋምቤላ ችግር ምክንያት እንደሆኑ ስለወሰድኩትና ስለተረዳሁት ነው። ምክንያቱም ጋምቤላ እንዳይረጋጋ፣ የልማት ተጠቃሚ እንዳይሆን፣ የሰላም ተጠቃሚ እንዳይሆን ያደረገው አኝዋ አመራር ናቸው እና አኝዋ ምሁራን ናቸው። ግልጽ ነው። እኔ ዝም ብዬ አይደለም የምናገረው። ከብሔርተኝነትና አመለካከት ተነስቼ አይደለም። እውነትና አኩ ነው የምናገረው። ሁለተኛ የጋምቤላ ችግር የሆነው ቡድን የኑዌር ተወላጆች ፖለቲከኞች ነው። እነሱ የባሪያ ፖለቲካ ነው የሚያካሂዱት። ከደርግ ውድቀት በኋላ እስከ ዛሬ ድረስ የግል ጥቅምና የጋምቤላ ምክትል ርዕሰ መስተዳድር የመሆን ፖለቲካ ትግል ነው የሚያካሂዱት። ስለዚህ ያን ቦታ ለማግኘት አንድ ዝምታ መምረጥ መቻል አለብህ። ሁለተኛ
ከአኟ ፖለቲከኞች ጋር መወገን መቻል አለበት እና የአኟ ፖለቲከኞች ዓላማ ምንድነው? ኑዌር መጉዳት ነው። ስለዚህ የኑዌር ምስጢሮችን ለአኟ ማስተላለፍ፣ ለአኟ ምሁራንና ለአኟ አመራር ማስተላለፍ ነው። በተለይ እነዚህ ኤክስትሪሞች የምላቸው የኑዌር ፖለቲካ ይሄ ነው። እስከ ዛሬ ድረስ ፖለቲካ ነው ያለው። ምክንያት አንድ የሹመት ወይ ምን ልበለው ተሿሚ ለመሆን ትልቁ ክራይቴሪያ ዝምታ መምረጥ ነው። በችግር ጊዜ ኑዌር የተገደለ ቢሆንም ሌሎች ኢትዮጵያውያን የተገደሉ ቢሆንም ዝምታ መምረጥ ነው። አልፎም ደግሞ መረጃ ማስተላለፍ ነው። ኑዌሮች እንደዚህ ያሉ፣ ሌሎች ኢትዮጵያውያን እንደዚህ ያሉ፣ ለነዚህ ኤክስትሪሞች ያለው ይሄ ነው። እስከ ዛሬ ድረስ ያለው ፖለቲካ ይሄ ነው። አሁን እንደዚህ ስራ የሚሰሩት አሉ የኑዌር ፖለቲከኞች። ምንድነው? ስልጣን ለማግኘት እንደዚህ አይነት የባሪያ ፖለቲካ ነው ያለው። ልክ እንደ አሜሪካ ባሪያ ፖለቲካ አይነት ነገር ነው። ምክንያቱም ድሮ እነዚህ ከአፍሪካ ወደ አሜሪካ የተወሰዱት አፍሪካውያን ለራሳቸው ነፃነት ሲታገሉ ትልቁ ስራ የሰሩት በትግል ጊዜ እርሻ ላይ የተመደቡት ጥቁር ሰዎች ናቸው። ስለዚህ በፈረንጆች ቤት ውስጥ እየሰሩ እያሉ ምስጢሮች ያስተላልፋሉ ለፈረንጆች። ምክንያቱም ምቹ ኑሮ ውስጥ ነው ያሉት። ምክንያቱም የነሱ የቤት ስራ ነው የሚሰሩት። ግን በረሃ ያሉ እርሻ ቦታ ያሉ ሰዎች ይቸግራሉ፣ ለነፃነታቸው ይታገላሉ፣ መስዋዕትነት ይከፍላሉ። ስለዚህ እነዚህ ቤት ውስጥ ያሉ ሰራተኞች ለፈረንጆችን መረጃዎች ያስተላልፋሉ። የራሳቸው ዜጎች እንዲጎዳባቸው፣ የራሳቸው ዘር እንዲጎዳባቸው ስራ ይሰራሉ። በቃ ተቀባይነት እንዲያገኙት በማስተሮቻቸው ዘንድ። ስለዚህ እንደዚህ አይነት ፖለቲካ ነው ያለው በጋምቤላ ክልል ውስጥ በተለይ በኑዌር። ስለዚህ እናንተ ትናንሽ ብሔሮች ምንም ታደርጉት ነገር የለም። የጋምቤላ መፍትሄ ኑዌርና ኑዌር ብቻ ነው ሊያመጣ የሚችለው፣ ኑዌር ፖለቲከኞች። ስለዚህ ምንድነው ማድረግ? እሱ እንደተናገረው የሱ ስራ ቦታ ወደ ኑዌር መንደር አካባቢ ነው ወይ ኑዌር ሰፈር አካባቢ ነው እሱ እየሰራ ያለው። በክልሉ ዋና ከተማ ውስጥ የኑዌር ሰፈር ያኛው ሰፈር እንዲኖር ያደረገው ያኛው ምሁራንና ያኛው አመራሮች ናቸው። ይሄ ትክክል አይደለም ማለት ያለበት ማነው? ኑዌር ነው። ህገ መንግስታችን እንደዚህ ይላል። ስለዚህ በህገ መንግስታችን መሰረት ነው መሄድ ያለብን፣ ከዚህ ውጭ መሄድ የለብንም ብሎ ማለት ያለበት ኑዌር ፖለቲከኞች ነው፣ የኑዌር አመራሮች ናቸው። ስለዚህ ህገ መንግስታችን ቅልቅል ስፍራ ነው የሚደግፈው። በተለይ በዋና ከተማ ላይ ዋና ከተማ ውስጥ ኑዌር፣ ማጃን፣ ኮሞ፣ አማራ፣ ኦሮሞ ምናምን ትግራይ አይልም ህገ መንግስት። ስለዚህ ማንኛውም ዜጋ ህጉ በሚፈቅደው መሰረት የቱም መንደር ውስጥ የቱም ሰፈር ውስጥ መኖር መብቱ ነው። ሌላ ደግሞ ኑዌርና እኛ ቢጋጭም መንገዶች መዝጋት የለባቸው። መንገድ የመንግስትና የህዝብ ነው። ስለዚህ ህገ መንግስቱ እንደዛ ይላል። ህገ መንግስቱ ለነዚህ አህኛኮችን ፖለቲከኞችን ማስረዳትና ጫና ማድረግ ያለበት ኑዌር አመራርና ኑዌር ፖለቲከኞች ናቸው። ግን እንደዛ ያደረጉ አይደለም። በመንደር ፖለቲካ ውስጥ ነው ያሉ። ሁለተኛ ችግራቸው የመንደር ፖለቲካ ነው ያካሄዱት ያለው። በቃ የሰፈር ዱሮ ማለት ከዚህ አስተዳደር በፊት በኡሞድ ውጁሉ አስተዳደር ጊዜ የኡሞድ ምክትል ከላሬ ስለሆነ ከቲያንግ የሚባል ጎሳ ስለነበረ ዱሮ ቲያንጎች የኛ መንግስት ይላሉ። ምክትል ሆኖ እየተገደሉ ከሌሎች ኑዌሮች ጋር እየተገደሉ መንገድ ላይ ሳይለዩ እከለ ቲያንግ ነው እከለ ሌሎች ናቸው ብሎ ሳይለይ ዝም ብሎ ኑዌር ስል በመሆናቸው እየተገደሉ እያለ ሌሎች ሰዎች የቲያንግ መንግስትን ለማበላሸት የሰሩ ነው ብሎ ይናገራሉ። አሁን ደግሞ የጋጎንግ አስተዳደር ጊዜ መጣ። የወይዘሮ አለሚቱ ምክትል ከጋጎንግ ነው የመጣ ከማኮይ። ስለዚህ የጋጎንግ አስተዳደር ነው ምክትል ሆኖ። እንደዚህ አይነት የመንደር ፖለቲካ ውስጥ ነው ያለ የኑዌር ፖለቲከኛ። ስለዚህ ትልቁ ፒክቸር ያዩ አይደለም፣ የመንደር ፖለቲካ ውስጥ ነው ያሉት። በመንደር ፖለቲካ ተጠምደው እዛው ላይ ቢዚ ነው ያሉት። አም ቬሪ ሹር ነገ ኑዌሮች ሁሉም ኑዌሮች ከስልጣን እንዲወርዱ ተደርጎ አንድ ዘበኛ ብቻ እንዲቀር ቢደረግ ያ ዘበኛ የሱ ጎሳ ሰዎች የኛ መንግስት ነው ይላሉ ብዬ አስባለሁ። ኑዌሮች እንደዚህ አይነት ናቸው።
በተለይ ኑዌር ፖለቲከኞች አሁን ምንድነው የነሱ ጊዜ እከለ ምን ተናገረ የራሱ የመንደር ፖለቲከኛ እከለ የኔ ስልጣን ይፈልጋል እከለ ስለ ዶክተር ጋልዋግ የተናገረ ነው እከለ ስለ እከለ የተናገረ ነው በቃ የኑዌር ፖለቲካ ይሄ ነው ስለዚህ ይሄን በዚህ ፖለቲካ በዚህ መንደር ፖለቲካ ክልሉን ሊያድኑ አይችሉም ከነዚህ ጠባባኛዋ ብሔርተኛ አመራር ስለዚህ ችግሩ የት ጋር ነው ያለ እነዚህ ሁለቱ ብሔረሰብ ላይ ነው ያለው ስለዚህ እናንተ ምንም ችግር የለባቸውም ሌሎች ኢትዮጵያውያን ችግር የለባቸውም ምክንያቱም የእንግዳነት መንፈስ አለባቸው በመዋቅር ውስጥም አመራር የላቸውም ምክንያቱም ተነስቶ ይሄ ትክክል አይደለም ብለው ቢናገሩ ይጎዳሉ ፖለቲካሊ ስለዚህ እኔን አመሰግናለሁ እሱን ስሙትን ባላቅ ያደረከውን ንግግር ጥሩ ነው ሆኖም እናንተም ተጎጂ መሆናችሁን እናውቃለን ከአንድ ኦፖ ተወላጅ ጋር ተነጋግሬ የነበረ ከዚህ በፊት በኑዌሮች መሀል እየሄደ ይጠረጥሩታል አኝዋው መስሏቸው ስለዚህ እንደዚህ ምንም ልዩነት ስለሌለን ተጎጂ መሆናችሁን እናውቃለን ግን ክልሉ ሰላም እንዲሆን የሁላችን ስራ ይጠይቃል መስዋዕትነት ለመክፈል ዝግጁ መሆን ያስፈልጋል ብዬ አስባለሁና አመሰግናለሁ